ከአላህ በቀር ማንም ህይወት የሚሰጥ የለም። እንደዛ ከሆነ ማለት ነው ሱራ 3 ቁጥር 49 ላይ ኢሳ ፍጡር እንደፈጠረ ይገልጻልና እንዴት እንትን ታብራራዋለስ? የነዋ ህይወት መስጠት ከአምላክ በቀር ህይወት የሚሰጥ የለም። መፍጠር ግን ማንም ሊፈጥር ይችላል። መፍጠር የሚለው አውድ ከብዙ ነገር አንፃር ስለሚታይ ማንም ሊፈጥር ይችላል። ስለዚህ ኢየሱስ ክርስቶስ ህይወት ሰጥቷል። ኢሳ ፍጥረት እንደፈጠረ እዛ ያሳያል። ቁጥር አንድ ፍጡር ባላህ ፍቃድ ቢሆን የሆነ ባላህ ፍቃድ ይሆን እሱን እስማማበታለሁ፣ ችግር የለውም። እንዴት ግን ፍጡሩን እግዚአብሔር ባህሪ ነው። እሺ አንተ እግዚአብሔር መፍጠር ትችላለህ? አልፈጠረም። ማን አለ እስኪ አሳየኝ አንድ የፈጠረ ባላህ ፍቃድ። ኢየሱስ አልፈጠረም። ቁርአን ማለት ነው መሐመድም ይሁን ማንም ይሁን ባላህ ፍቃድ ስማኝማ ቢኒያም ጭቃ ሰርቶ እስትንፋስ ዘርቶበት ባላህ ፍቃድ ወፍ የሆነ አሳየኝ አንድ። ቢኒያም አይምሮ አለ አንድ ከይቅርታ ጋር አይምሮ አለ እንዴ? ታገናዝባለህ ማለት አይደለም። የተሳደብኩ ነው ብራዘር፣ እያገናዘብኩ እኮ ነው። እኔም እኮ ጥያቄ ስለፈጠረብኝ ነው እየጠየቁ ያለሁት። ታገናዝባለህ ወይ ነው ያልኩህ። እሺ በጣም ጥሩ። ስለዚህ ታገናዝባለህ አይደል? እናትህ ከስድብ ስድቡን ተወና ዝም ብለህ እንትን አድርግ፣ መልሱን መልስ። ኧረ ምን ሆነህ ነው? ኧረ እኔ አልሰደብኩም እንዴ። ታገናዝባለህ። አገናዝቤ አይደለም እንዴ የምጠይቀህ ታዲያ? በጣም ጥሩ። ኢየሱስ ክርስቶስ በዚህ አሁን ላይ ወደ እስራኤል የተላከ መልእክተኛ ነው አይደለም? መልእክተኛም ይሁን ወንድሜ እንዴት ነው ፍጡር መፍጠር የሚቻለው? እሱ ነው ጥያቄ። የቀጣ ወደ ጥያቄ መልእክተኛ ነው ወይስ አይደለም? እኔ መልእክት ጥያቄን መልስልኝ። እሱን ነው እንትን ያለ እሱ ማመልከው ወንድሜ፣ አንተን መልእክተኛ ብለህ የምታመልከው አሁን እኔ ጌታ ነው አይደለም፣ ችግር የለብኝም። ጌታ ሆነም አልሆነም ችግር የለውም። አይ እዚህ አሁን ያመጣው አሁን ላይ አያችሁት አሁን ምን እንደሚል በጣም ነው የሚያሳዝነው። እኔ ለመሰለህ አሁን ጥያቄው ስለተመታ አንዴ እኔ ካሁን በኋላ ብዙም ትኩረትም አላደረግም። ኧረ በጭራሽ እኮ ነው ይሄንን ጥያቄ የማትመቱት በጭራሽ ማለት ነው። ወደ ኢብራሂም ስማኝ፣ ቁርአናችሁ ተሳስቷል ወይም? በጣም ጥሩ። ወደ እስራኤል ልጆች የተላከ መልእክተኛ ነው ይለዋል አይሉም? እዚሁ አንቀጽ ላይ አንተ ያመጣው አንቀጽ ላይ ማለት ነው። መልእክተኛ ይሁን አይሁን እንዴት ፍጥረትን ፈጠረ? ባላ ፈቃድም ቢሆን እስኪ የፈጠረ አንድ አሳየኝ ነው። ከኢሳ ውጪ እንዴት እንደሆነ ላስረዳ። ከኢሳ ውጪ የፈጠረ አንድ አሳየኝ። እሱ ነው በቃ። ቆይ አንዴ እዚህ ጋር ወደ እስራኤል ልጆች የተላከ መልእክተኛ ነው ወይስ አይደለም? ወንድሜ እኔ እኮ ነገርኩህ። እኔ መልእክተኛ ይሁን አይሁን እኔ ምን አገባኝ? ስለዚህ አሁን ያገባኝ የለም። በቃ ሚዩት አድርጉ። በቃ የለም ነው ወሬት አይታችኋል። አያገባኝም ይላል። በቃ ካላገባህ ተዋራስ መቼም አትመልሱትም። እግዚአብሔርን መቼም አትመልሱት። ቁርአናችሁ ዝም ብሎ የተቆረ እንዴ 500 ሰው ላይ ገስት ስናስገባ እንትን አልክ እንዴ? አትስከሩኝ። ምን ሆናችሁ ነው? ይሄ ስካር ይባላል። እኔ ሁሌ የምናገረው ነገር ክርስቲያን ወገኖች፣ እኛ ከእናንተ ጋር ገብተን ይኖራት የተለየ እንትን በተለይ ራሳችሁ የሆነ ንጽጽር ምናምን የምትሰሩ ሰዎች አድርጋችሁ የምታስቡ ሰዎች ምንም ወላይ ፍላጎቱ የለንም። እኔ የለኝም። ለምሳሌ ከእናንተ ጋር የማውራት በቃ እዚህ ጋር መታችሁ አወራን አወከርን ጋር አወራን ምናምን ከሆነ ትችላላችሁ፣ ፈቅድላችኋል። ከዛ ውጪ ትምህርታዊ ነክ ያልሆነ ነገር ምንም አያደርግልንም። ወደዛ አይ ቲንክ አናስተናግድም ጭምር ማለት ነው። እና እንደዛ ነው ጥያቄው ተመቷል መጀመሪያ ላይ እና ሊቋቋመው አልቻለም። ስለዛ ነው በቃ እንደዚህ እንትን እያለ ያለው ማለት ነው። እና እዚህ ጋር ተፈጠረ የሚል ነገር የለውም። በደንብ ተረዱ። ኢየሱስ ክርስቶስ ወፍን ፈጠረ የሚል ሽታው እንኳን የለም እዚህ ጥቅስ ላይ። የወፍ ቅርጽ ነው የፈጠረው የሰራው ማለት ነው። ፈጠረ ማለት ሰራ ማለት ነው ሊትራል። ልክ ፈጠራ የሚለውን ነገር ቅድም መጀመሪያ መትቼ የመጣሁት ለዛ ነው። ኢቭን እዚህ ጋር መልእክተኛ እንደሆነ ያስቀምጣል። አረ እኔ መልእክተኛ መሆን አልቀበልም ማለት አረ አንድ አንቀጽ ያመጣው አንቀጽ ላይ ነው እያወራን ያለው። መልእክተኛ ነው ይላል። ቢያንስ አንድ ወደ ኋላ ምን ይላል ብለህ አታነብም? ስቀጥልም ከአምላካቸው የተላኩኝ ነኝ ይላል። እና እንደዛ ነው። ሌላ ጥያቄ ያለው አካል ካለ ይቀጥል ይሻላል። ለመዳረቃትም ከመጽሐፍ ቅዱሳቸው ተስፋ ቆርጦ ነው አውኪት ምን ያርጉ። ከዛ ወደ ቁርአን ተመለሱና የኢየሱስን አምላክ መሆን ከቁርአን መፈለግ ጀምሮ እቺን ያገኙና በአላህ ፍቃድ የምትለዋ ቀን ደለፈፈቀ አስበዋል። ትልቁ መልእክት እኮ እዚህ ጋር ማለት ነው በአላህ ፍቃድ የምትሆነች ለምን የነሱን አስተሳሰብ ስለሚያፈርስባቸው ነው። ለዛ ነው ከዛሬው ምን የሚባል ነገር አለ መሰላችሁ? ፎልስ ኢኩዊፊኬሽናል ፋላሲ ተብሎ የሚጣራ ነገር አለ። ለምሳሌ ማለት ነው አሁን ባይብል ላይ ስንወያይ ኢየሱስ ክርስቶስ እንደዚህ ያደርጓል፣ ከኢየሱስ በቀር ማን እንደዚህ ያደረገ? እሺ ማንም አላደረገም፣ ኢየሱስ ብቻ ነው ያደረገው። ስለዚህ አምላክ ያደርገዋል በሏቸው። አዎ ካሉ በጣም ጥሩ። ፎልስ ኢኩዊፊኬሽናል ፋላሲ ምን ማለት መሰላችሁ?
ከፀሐይ ያበራል ለምሳሌ ሻማም ያበራል ስለዚህ ፀሐይ ሻማ ነው ብሎ መሞገት ማለት እንደ አምላክ የሚሰራውን ነገር ሰው ልጅ ሰራ የሆነ አካል ሰራ ማለት አምላክ ነው ማን ያለው ማን ያለው እንደዛ የሚባል ነገር እንዴ ይሄ ፎልስ ኢኩዊፊኬሽናል ፋላሲ ተብሎ ይጠራል አንድ ነገር በተወሰነ ነገር ከሆነ ነገር ጋር ስለተመሳሰለ ያ ነገር እርሱ ነው አረ ተው እንጂ ባይዘው በትንቢት ዙሪያ ኢንሻአላህ ዛሬ ነው የምነግራችሁ ሚስጥር 51 ሰዎች ሪከርድ እንዳታረጉ ለማንም እንዳትናገሩ እኔና አንድ እዚሁ ቲክቶክ ላይ የምታውቁት ምናልባት አሁን ላታውቁት ትችላላችሁ ትንሽ ቲክቶክ ላይ ጠፍቷል የምታውቁት አንድ በጣም የትንቢት ሊቅ አለ በጣም የትንቢት ሊቅ ማለት ነው እና ክረምት ላይ በጣም የሚገርም መጽሐፍ አለን በጣም የሚገርም ማለት ነው ኢንሻአላህ ዱአ አድርጉ በጣም የሚገርም መጽሐፍ ማለት ነው ሙሉ ትንቢት ስለ መኃልየ ዘሰሎሞን አንዳንዶቹ ትንቢት ኢቭን ኢፍ የሚያሰድቡ ናቸው መጽሐፉ ሲወጣ በቃ ምን እንሰደባለን እያለን ነው አሁን እያወራን ያለነው አንዳንዶቹ ማለት ነው በጣም የሚገርም ማለት ነው ኢሳይያስ መጽሐፍ ላይ የመዝሙር መጽሐፍ ላይ ማሩ ነው ወይ ይላል ተረገመ ልጅ ነው ከታች ማሩ ብሎ ይጻፈልኝ እና በጣም የሚገርም ማለት ነውና ሁላ እኔ አላቅም ብቻ እስቲ አላህ ያድርሰን ሚስጥር ነው ለ500 ምናምን ሰዎች ለማንም እንዳትናገሩ እሺ ቀጥሎ ሌላ ጥያቄ ያለው ሰው ካለ ለ500 ምናምን ሰው ምስጢር ነው እኔና አንተ በስልክ ምናወራ መስሎ ነው እንዳውቂ ገስት ለኔ ያለ እዚህ ቤት እንትን ይላል ምስጢር ተጠብቃለሁ አይደል አዎ ይጠብቃሉ ምን ሆነቸው እሺ ታይሪዳል በውስጥ ጠይቄ ነው ካሁን በኋላ በውስጥ የመጣችሁ እንዳትጠይቁኝ እሺ አረባካችሁ በዚህ ገስት ሊካችሁ አላስገባም ስላችሁ በውስጥ የመጣችሁ መጠየቅ ጀመራችሁ አይደል ግን ምን ይላል ሱረቱል ነህል ላይ ومن الثمرات النخيل والأعناب تتخذون منه سكرا ورزقا حسنا የሚለው የቁርአን አንቀጽ ትንሽ ብዥታ የፈጠረባት ይታለችና ይሄንን እንደው በተለይ ሰከረን የሚለው ግር ብሎኛል ስላለች እቺም ብታብራራ ተቦኪ አስቸጋሪ ነው አንዳንዴ የሚጠይቁ ጥያቄዎች ሱረቱን ነህል አንቀጽ 17 ላይ ነው የምናገኘው ይሄን የቁርአን አንቀጽ ማለት ነው እና አላህ Subhanahu Wa Ta'ala ምንድነው ያስቀመጠልን ያለው ኸምር የሚባለው ነገር መጠጥ የሚባለው ነገር ስህተት መሆኑ የታወቀ ነው ሐራም መሆኑ የታወቀ ነው ያለ ጥርጥር ማለት ነው ሱረቱል ማኢዳ አንቀጽ 90 ላይ إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون ብሎ ያስቀምጣል ነገር ግን አላህ እዚህ ጋር አሁን ዲዳክቲቭ አርጊመንት ነው የምናነሳው ወታቻል ሙግቶች ጥያቄዎች ሲመጡ ጥያቄ ስለመጣ ብቻ አናስተናግድም ጥያቄው ትክክል ጥያቄ ነው ወይ ራሱ ጥያቄ ነው ወይ እስቲ እንመርምረው ሱረቱን ነህል አንቀጽ 67 ላይ ቲንክ አንቀጽ 67 ላይ እስቲ ክፈቱና ሁላችሁም እንመልከተው መጀመሪያ ሙግትና ደረጃ ወደ መልስ ከመሄዳችን በፊት ማለት ነው ሱረቱን ነህል ማለት ምዕራፍ 16 ነው አንቀጽ 67 ላይ ይሄን የምናገኘው ማለት ነው ስለዚህ አንድ ጥያቄ መጥቶ አላህ Subhanahu Wa Ta'ala ኸምርን ፈቅዷል ይላል ማስረጃ እንለዋለን ሱረቱን ነህል አንቀጽ 67 ላይ ከዘንባባዎችም ከወይኖችም ፍሬዎችም እንመግባቸዋለን ከእነርሱም ጠጅና መልካም ምግብን ትሰራላችሁ በዚያም ውስጥ ለሚያስቡ ህዝቦች በእርግጥ ታምራለናል ይሄ ቁርአን አንቀጽ አላህ እናንተ ትሰራላችሁ እንጂ ያለው ስሩ ብሎ አላህ ፈቅዷል ወይ በዚህ የቁርአን አንቀጽ ራሱ አለ እንደዛ የሚል ነገር አለ ካሌለ ለሙግት አይበቃም ማለት ነው እናንተ አላህ ፈቅዷል ብላችሁ ለማምጣት አላህ ስሩ ብሎ ያዘዘበትን እንጂ ልታመጡ የሚገባው ሰዎች አሁንስ አይሰሩም ወይ እንዴ አይሰሩም እንዴ እኔም እኮ ልናገር እችላለሁ ከወይን እኮ ጠጅ ይሰራሉ እና ከወይን ጠጅ ስሩ ማለት ፍቃድ እየሰጠው ነው አይደለም ይሄ ቁርአን አንቀጽ በመሰረቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ እስልምና በጠሩ ጊዜ ሰዎች ወደ እስልምና በመጡ ጊዜ የመጀመሪያው የእስልምና ክፍል ላይ እንደዚህ ነበሩ ሰዎች ምንድነው የነበሩት ኸምር እንትን ያጠምቁ ነበር ቀደምም ነገራቸዋለሁ ኸምር በጣም ይጠጡ ነበር ጠጅ ይሰሩ ነበር ማለት ነው ስለዚህ ከዛ እንደዚህ ትሰራላችሁ እያላችሁ ነው አላህ አድርጉ እያላችሁ አይደለም እያጸደቀላችሁ አይደለም ያንን ትሰራላችሁ ማለት በመሰረቱ ትሰራላችሁ ማለት ያንን ነገር ማጽደቅ ነው ወይ ብላችሁ ጠይቋቸው አዎ ካሉ በጣም ጥሩ አምላክ ትሰራላችሁ አለ ማለት ማጽደቅ ነው እንደዛ ከሆነ ባይብል ላይ አምላክ ስንትና ስንት ነገር ትሰራላችሁ ብሎ ተናግሯል አልተናገረም ጉልምትና ለምሳሌ ሕዝቅኤል ምዕራፍ 23 ላይ ተናግሯል አልተናገረም ተናግሯል
ያንን ትሰራላችሁ ማለት ዝሙት ትሰራላችሁ ማለት ስሩ ማለት ነው አይደለም። ማጽደቅ አይደለም በመሰረቱ ማለት ነው። ስለዚህ ይህንን የቁርአን አንቀጽም ከዛ አንፃር ነው የምንመለከተው ማለት ነው። ይሄ መጀመሪያ አካባቢ የእስልምና መጀመሪያ አካባቢ እንደዛ ያደርጉ ነበረ። እንደሚያደርጉ ደግሞ አላህ እየነገራቸው ነው። ያንን ማድረግ ውስጥ የአላህ ጥበብ ስላለው ማለት ነው። እሺ ሌላ ጥያቄ ይጠይቅ ኡስታዝ። እሺ ከታች እህታችን እስኪ አንዱ ልጻፍ። ልክ ነው ተመልሶልሻል? እስኪ ካለች ምናልባት። እሺ ሌላ ጥያቄ መዲ ጠይቂ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ እንትን ነው ኦዱ በምናደርግበት ሰዓት መጀመሪያ ሐማም ነው የምንገባው። ከዛ ቢስሚላ ኦዱ ስናደርግ ሸርጡ ቢስሚላ ነውና ሐማሙ ደግሞ ሐማም ውስጥ ቢስሚላ ማለት ይቻላል ወይ ነው? የሆነ በቱቦ ምናምን ስለሚሄድ ኦሬዲ ይሄዳል በሚለው እንዴት ይታያል? መሰረቱ ቢስሚላ ሸርጥ አይደለም፣ ግን ቢስሚላህ እንላለን። ስለዚህ ቢስሚላህ ስትሉ ግዴታ እናንተ ሐማም ውስጥ ሆናችሁ ውዱ ማድረግ የለባችሁም። ግዴታ አይደለም። ለምን እዛ ውዱ ታደርጋላችሁ? ትሚት አድርጉ እየጠብቅ ነገር አለ። ሐማም ውስጥ ሆናችሁ ውዱ አታርጉ። በተቻለ መጠን ወጣችሁ ውዱ አድርጉ። خلاص የማያስጨንቅ ነገር አያስጨንቃችሁ። እኔ አንዳንዴ ግርም ነው የሚለኝ። አሁን ይሄ አያስጨንቅም ምንም ማለት ነው። ምክንያቱም ወጣችሁ ውዱ ማድረግ ትችላላችሁ። ከዛ ወጣችሁ ውዱ ስታረጉ ቢስሚላህ ትላላችሁ ውጭ خلاص። የት እናደርጋለን? ሌላ ቦታ የለንም እኮ አሁን ውጭ ሀገር ያለ ነው። ሐማሙ ሻወርም ሁሉም እዛው አንድ ቦታ ነው። እንደዛ ደግሞ ከሆነ እንትን ላይ ችግር የለውም። ምንድነው የሚባለው ከይሄ ሐማም ብለን የምንጠራው ቦታ ወይም ደግሞ ከምትጸዳዱበት ቦታ ውዱ እንትን ገላ የምታጠቡበት ምናምን ቦታ እዛ ጋር ውዱ ማድረግ ይቻላል። ማፊ ሙሽኪል አልሽሹም ዞራሉ ነው የሚሆነው አይደለም። እዛ ጋር ችግር የለውም። መታች ዲኑ የሚያስቀምጠው ያንን ቦታ ብቻ ነው። አልሰማ እዛ ቦታ ችግር የለውም እኮ የተያያዘም ቢሆን ችግር የለውም እዛ ቦታ አፈተ። እሺ ሁለተኛው ደግሞ የሆነ ሐሳብ የሆነ ልጅ ክርስቲያኑ ገብቶ ሲጠይቅ ኢየሱስ ፈጣሪ ነው ሲል ነበርና እኔ የማይገባኝ ጭንቅላታቸው ከተፈጠረ ነገር መፍጠርና ካልነበረ ነገር መፍጠር ልዩነታቸው አልገባቸውም መስለትና እዚህ ጋር ትንሽ ነገር ታደርግላቸው ደስ ይለኛል እንደ ሐሳብ። ኢንሻአላህ ሐሳቡ ላይ በደንብ ስለሄድንበት አሁን ምንም እንትን ነው የሚሆንባቸው፣ ድንጋይ ላይ ውሃ ማፍሰስ ነው የሚሆንባቸው። ምክንያቱም በደንብ ሙግቱን መተናል። አንደኛ ሁለተኛ በጣም የቆየ ነው። ስለዚህ ከዛ አንፃር ነው ኸይር በጣም ጥሩ ነው ያነሳሽው ነገር። ሙሉ ሲናገር ነበርና ለዛ ነው ያነሳሁት እንጂ ተመተል ኦሬዲ። አመሰግናለሁ። ጀዛኩሙላህ ኸይር። እሺ ወያክ። እሺ ሌላ ቢንት አሊ ቶሎ ጠይቁ። ቆፍጣን ጠንቀቅ ብላችሁ ፈጠን አለ። ይኸው እንደ ምናምን የተንዛዛ እንደው ገስት የሚልኩ ብዙ ሰዎች አሉ። ቢንት አሊ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ወአለይኩም እሺ የኔ ጥያቄ የሆነ ሐዲስ አይቼ ነበረ ሙሳ አለይሂ ሰላም ከኸድር ጋር ሱረቱል ከፍ ላይ እንትን ምንለው እንትንና ወጀዐ ዑስፉሩን ፈወቀዐ ዐላ ሐርፊ ሰፊና ምናምን የሚለው ሐዲስ ቁጥሩ ሙስሊም 2380 ላይ እሱን ሐዲስ እንድታብራራልኝ። ኦኬ 2380 ሐዲሱን ብታስታውሹ ጥሩ ነበር። እሺ ልበለው? የተወሰነ እሺ وجاء
نقرة فقال له الخضر عليه السلام ما እየተቆራረጥሽ ነው ከሪና አጋነው ኦኬ ቢንት አሊ የለሽም እኮ እስካሁን ቀጥይ ወረደች አይ ኔትወርክ ኤኤም ኡማይመን ጥያቄ የለሽማ መቼም አህለል ቤት ነሽ ብዬ ነው ሽሩስ ከታችኛ ስላልተሰማኝ ነው የገባሁት ችግር የለውም አብሽር እሺ ለዛ ነው ዝም ያልኩሽና ምንድነው ባይነ ቁራኛ እንዳትመልከችን ከታች ለሚጠየቀው ጥያቄ ከላይ ለሚጠየቀው ጥያቄ ከታች የምትመልሱ ልጆች ያለ ማስረጃ ቀለል አድርጋችሁ በኮሜንት ትመልሳላችሁ ይቻላል አይቻልም ማስረጃችሁ ምንድነው እስከ አንድ ቁጥር ጻፍ የተሻለ ከውሳዙ የተሻለ ማስረጃ አለኝ የማስረዳት አቅም ካለው والله ابوك ዝምይላል አቡክ ዝምይላል ከውሳዙ የተሻለ ማስረጃ ዝምይላል እና በኮሜንት አትመልሱ ማስረጃ ያስፈልጋል እኮ ቢንታ ዲቀጥ እሺ አሁን ሰማለሁ አትሰማ ከዛ ሐዲሱ እንደዚህ ነው የሚለው ሐዲሱ عصفور ይመጣና ከዛ فوق على حرف السفينة ይላል ከዛ فنقر في البحر نقرة فقال له الخضر በጣም ረጅም ሐዲስ ነው እሱ ሐዲስ አስታወስኩ አይደለም ሐሳቡን ብቻ ጥያቄሽ ምንድነው አይ ሐዲሱ በጣም ረጅም ሐዲስ ነው እሺ እዛ ጋር ያለሽን ጥያቄ አትርቤታችን በጣም ረጅም ሐዲስ ነው እሺ ከዛ ሚለው እዚህ ጋር ምንድነው ማነቀሰ علمي وعلمك من علم الله تعالى ይላል ከዛ مثل ما نقص هذا العصفور من هذا البحر جنات يعني ጥያቄ ከአላህ Subhanahu Wa Ta'ala علم نقص አልሆነም ልክ ይሄ عصفور ከዚህ እንትን እንደጎደለው ቢሆን እንጂ ቢን የተረዳሁት ብታስረዳኝ ብዬ እኮ እሱ አይዶማቲክ አገላለጽ ነው አይዶማቲክ ወይ ምሳሌ አገላለጽ ነው የሰው ልጅ ባይምሮ የሚሞላን ነገር እንትን የማይሞላ ነገር አይዲያል ነው ለሰው ልጅ አይምሮ ማለት ነው ለምሳሌ ትልቅ ሐዲስ አለ የሻም ህዝቦች የዘገቡት ሐዲስ ማለት ነው አላህ Subhanahu Wa Ta'ala ያ ዒባዲ ኢነ ሐረምቱ ዙልመ ዐላ ነፍሲ የሚለው ሐዲስ ማለት ነው ለምሳሌ እሱን ሐዲስ የምታውቁት ከሆነ ማለት ነው ያ ዒባዲ ኢነ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱ በይነኩም ሙሐረመን ፈላ ተዛለሙ የሚለው ሐዲስ ማለት ነው እና እዛ ሐዲስ ላይ መጨረሻ ላይ ምን የሚል ነገር እናገኛለን لو أن أولاكم وأخراكم وإنسكم وجنكم أبدا باستولوا لو أن أولاكم وأخراكم وإنسكم وجنكم قاموا في صعيد واحد فسألوني فأعطيت كل إنس وجن مسألته ما نقص ذلك من ملك شيئا إلا كما ينقص المخيط إذا أدخل البحر لا يعني ሁሉም ጠይቆኝ ሙሴ ጅኑም ሰውም ከናንተ ፊት የነበሩ ትውልዶችም ከዚህ በኋላ የመጣም ትውልድም ጠይቆኝ ለያንዳንዱ የፈለገውን ነገር በሰጠው እንኳን ይላል እኔ ዘንድ ካለው ነገር አይቀንስም ኢላ ከማ ينقص المخيط اذا ادخل البحر መኺጥ ወይም መርፌ የምንለው ነገር ባህር ውስጥ ገብቶ ሲወጣ የሚያክለውን ያክላል የዛውን ሲያክል ይቀንሳል ወይ ከተባለ አይቀንስም እኮ የዛውን የሚያክል ግን የማይቀንስ ነገር በአይምሮአችን ልናስብ አንችልም በዚህ ታሪክ ላይ የሙሳ ታሪክ አለ ቁርአን ላይ አላህ Subhanahu Wa Ta'ala ያስቀመጠልን የሙሳና የኸድር ታሪክ ማለት ነው فانطلقا حتى إذا لقيا غلاما من عليه فانطلقا حتى إذا ركب في السفينة كذا يأتين سفينة من على خرق هذا الرقوات قال خرقتها لتغرق أهلها يميلون نجر متى مالتهم يعني النجر يأتي وف سي مسلمين نبي محمد صلى الله عليه وسلم سلا خدر سيناغور يتناغر بتوصل درجة خرق أرقوالك يعني سفينة مالتهم سلازي لنبي موسى من አላቸው የዛ ጋር በጣም ትላልቅ ዕውቀት ነው እየታየ የነበረው ስለ ገይብ ምናምንም የሆነ ብዙ ዕውቀት ወደፊት እንዲህ ሊፈጠር ይችላል እንዲህ ሊሆን ይችላል ስለዚህ እንዲህ ሆናል ምናምን እና ያ ዕውቀት ገረማቸው ሙሳ የመጡት ሊማሩ ነው በመሰረቱ ማለት ነው ስለዚህ ምን አላቸው ሙሳ ያንተና የኔ ዕውቀት እኮ ይሄን ያክል ራሱ አልቀነሰም አላህ ከሰጠን ዕውቀት ማለት ነው ያላህ ዕውቀት ነው ሁሉም ጋር ያለው የተላለፈው የተሰጠም ማለት ነው ስለዚህ አላህ ዕውቀት ጋር ስንነጻጸር የዚሁን ያክል ራሱ አናከልም ማለት ነው አይዶማቲክ አገላለጽ ይባላል ልክ እንደመጀመሪያው ሐዲስ ማለት ነው ያ ማለት ኢሜንት ነን ነው በጣም ትንሽ ነን ነው በቃ አንገናኝም እንደማለት ነው ስለዚህ ሐዲሱን ከዛ አንፃርና በዛ መሰረት የምንረዳው ይሆናል እሺ ተዘክልህ እሺ
ጨረሽ? እሺ ኤም አለሽ? ኤም ክላስ ወርድሽ ነው ጥሩ ቦታ ወርዶ ያስቀምጥሽ። እንግዲህ ምንም ማድረግ አይቻልም። ከዚህ ከገባችሁ በኋላ ቢያንስ ፕሮግራሙን ካላተከታተሉ ሰላም አብኪ ሰላም ዋርሳት ነው ወርከት ኧረ ሁላችንም አለን። ጀማዓው ነው የሚባለው። ተው አንተ ሰውዬ ጀማዓው በሉ። አንድ መልእክት ልበል አብኪ ትፈቅዳለህ? እሺ ቢስሚላህ ምን መሰላችሁ ወንድሞች፣ አሁን በተለይ አሁን ኮሜንት እኮ እያየሁ ነበረ። እዚህ ጋር የሚጠየቁ ጥያቄዎች ወይም ደግሞ የሚመለሱ መልሶች እውነት ሐሰትን መሰል የሆኑ እንትኖች አይደሉም። በጣም ጥንቃቄ አድርጉ። አላህን ከስር አሁን እያየሁ ነበረ። ድምዳሜው እንደዚህ ነው፣ እንትኑ እንደዚህ ነው። በመሰረቱ አንድ ጥያቄ የሚጠየቀው ወይም ደግሞ አንድ ሰው መጥቶ እዚህ ጋር የሚጠይቀው ያ ጥያቄ ይሄ ይሆናል አይሆንም በሚል ጥርጣሬም ላይሆን ይችላል። አንደኛ ጥሩ ማብራሪያ ይፈልጋል ወይም ደግሞ ሰፊ ማብራሪያ፣ ሁለተኛ ደግሞ ሹብሃ ሊኖርበት ይችላል። እዚህ ጋር ኡስታዞች ቤት ከፍተው ለማስተማር ሲሉ ከስር እየመጣችሁ እውነት ሐሰት ይመስል እስልምና አንደኛ ይሄ አደብ አይደለም፣ የዒልምም የእውቀትም አደብ አይደለም። አላህን ፍሩ። እውቀቱ ደግሞ ካላችሁ የማገዝ ደግሞ እውቀት ካላችሁ ገብታችሁ አግዙ። አንድ ሰው የሆነ ነገር ጠፍቶበት ወይም ደግሞ የሆነ መርጂዕ ለማድረግ ሲሞክር ወይ የሆነ ኪታብ ወይም ደግሞ የሆነ ዑለማ ስም ጠፍቶበት ወይም ደግሞ የቁርአን አያ መሰል የሆኑ ነገራቶችን ጠፍቶበት ማስታወስ አንድ ነገር ነው። ወይላ ግን ጥያቄውን እያብራራው አንድ ኡስታዝ እያብራራው ወላሂ አደብ አይደለም። ድምዳሜው ይሄ ነው። አስለን ድምዳሜ የሚባል መልስ የለውም በመሰረቱ የአቂዳ መሳላ እስካልሆነ ድረስ ማለት ነው። እና ትንሽ ጥንቃቄ እናድርግ ብዬ ነው። አፉ በሉኝ። እሺ ሰላም አለይኩም። አይ ምንድነው የኮሜንት ላይ የተፈጠረ ያለው? እሺ የኮሜንት እያየሁ ስላለ ነው። እሺ ችግር የለውም። በቃ ኢንሻአላህ ጀዛከላ ዛኪር ጥሩ ፖይንት ነው ያነሳው። ኢንሻአላህ ያ ጥያቄ ያለው ሰው ከኮሜንት እያየሁ አይደለም እኔ ለዛ ነው። ጥያቄ ካላችሁ ኢንሻአላህ ጥያቄ መቀጠል ትችላላችሁ። አንተማ ምን አለብህ ከላይ ለሚጠየቀው ላይን እያየ በቃ እኛ ከታችም ከላይም እያየን ተሰቃየን እኮ። ኦኬ እንግዲህ ምንም አይደለም። እሺ ኸይር ኢንሻአላህ። ሁዳ ምናልባት ጥያቄ ከሌላት ብዬ ነው እሺ እየዘለልኳት ያለው። ጥያቄ ካለሽ ጠይቂ፣ ከሌለሽም ደግሞ ቁጭ በይና ተማሪ አብሽሪ። አለሽ ሁዳ? አባ ሁዘይፋ በነገራችን ላይ ኡስታዝ ናቸው። ሁዳ አለሽ? አሎ ሰላም አለይኩም። ያልጠይቅ ይቅርታ። እሺ እህታችን ትጠይቅና በቃ እኔ በኋላ ጠይቃት። እሺ በቃ ኡሙ ሐፍሳ ጠይቂ በቃ። ሰገዴን ከጨረሰን በኋላ ያኔ ከመሰላመታችን በፊት የሚደረገው ዱዓ እሱን ብንረሳ ስጁድ ሰሁን ማድረግ አለብን ወይስ ችግር የለውም? ምን በፊት ሶላት እየሰገርን መጨረሻ ላይ ያኔ ከመሰላመታችን በፊት የሚደረገውን ዱዓ እሱን ብንረሳ የዛን ሰዓት ምንድነው እንደገና ስጁድ ሰሁን ማድረግ አለብን? اللهم إني أعوذ بك من عذاب جهنم የሚለውም ማለት ነው። من عذاب جهنم ችግር የለውም። ብዙ ዱዓዎች አሉ። እነዛን ዱዓዎች ማድረግ አለማድረግን የምርጫ ጉዳይ ነው። ችግር የለውም። መሰረታዊ የሆነው ነገር ግን በተቻለ መጠን ከምን ፊትነት المسيح الدجال ومن فتنة المحيا والممات ومن فتنة عذاب القبر የሚለው ላይ መሰረታዊ አድርጉ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ያንን ማድረግ አለብን። ኦኬ ወጣችታችን ኢንሻአላህ ሌላ ጥያቄ ያለው ሰው ካለ ቀጥሉ። እሺ መርሐባ። ኮሜንት በጣም የተዝናናው ነበርና እሺ ማክ ያለሽ ኡስታዝ ሚት አድርጉ። እንደዚህ እድል አትስጡ ብዙ ለኮሜንት እንትን። አይ ነከ የሚሳደብ አይደለም መጥፎ አይደለም ሐቂቃ መጥፎ ከሆነማ አየር ላይ ነው እንጂ አየር ላይ ይሄ ትችት ምናምን አረ እናልፈውም፣ ስልጣናችን እንጠቀምበታለን። ማክ ያለሽ አንዳንድ ሰዎች ግን የሚያቀሳስሩ ሰዎች አሉ። ያ ሰላም አማለ የሆነ ማን እዚህ መጥቶ
በቃ አንዱ ከፍ አንዱ ዝቅ ምናምን ማኪ የለሽም ላስወርድሽ እሺ በጣም ጥሩ እማ እርጉት ሀዩኒ እንደዛ ነው የሚለው ሀዩኒ እሺ ሁላችሁም ልልቀማችሁ እንግዲህ አውሳ ሁዳ ጥያቄ ካለሽ ጠይቅ ማኪ مع السلامه ሀዩኒ ላስወርድሽ ነው መልካም ቦታ ይቅጠምሽ ዑስማን አለ እሺ ኑር انا ናገር السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. إن شاء الله የሆነ ጥያቄ ነበረኝ ጠይቅ ሀቢቢ በሸርዑ አንድ ሰው ረሱላችን ሰለላሁ ዐለይሂ ወሰለም ስለ ረመዳን ውስጥ አንድ ሰው ቤተሰቡን ወይ ሚስቱን ከተገናኘ ሐዲሱ ውስጥ የመጣው ወቃቱ አላ አህሊ ነው ሚስቴ ላይ ማለት ነው። ሌላው ሁክሙ ለምሳሌ አሁን ዚና የሚሰራ ከሆነ የአንድ ቀን ቀዷ ብቻ ነው ወይስ ልክ እንደሚስቱ ያ ሸሪዓ ያደረገበትን ነገር ይሰራል ነው ወይስ አንድ ቀን ቀዷ ብቻ ነው ለማለት ያክል ነው። እሺ ይቅርታ ጥያቄህን እንትን ላድርገውና በሐዲስ ደረጃ ከባለቤቱ ጋር የተገናኘ አካል በረመዳን የጧቱ ክፍል ላይ ከባለቤቱ ጋር የተገናኘ አካል ዲኑ ያስቀመጠው ነገር አለ። በተመሳሳይ ደረጃ ደግሞ ዚና ቢያረግስ እንደዛ ነው ወይስ አንድ ያፎን ስልክ